በክብር በደመና በመላእክት አጀብ ከቅዱሳኑ ሁሉ ጋር ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ጣፋጭ ሕይወት ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። ይህ የመጨረሻው ዘመን ነው። የመጨረሻው ዘመን ትኩሳቶች እንመለከታለን። የማቴዎስ ወንጌል ምዕራፍ 24 ከቁጥር 42 እስከ 43 ያለው የእግዚአብሔር ቃል እንደዚህ ይላል። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃም ቤቱም ሊቆፈር ባልተውም ነበር ይላል የእግዚአብሔር ቃል። እስራኤል በኢራን ላይ በድንገት በሌሊቱ የአየር ጥቃት በኒውክለር ማብላዮች ላይ እርምጃ ከመውሰዱ አስቀድሞ ኢራን ከአሜሪካ ጋር በኒውክለር ፕሮግራም ለመደራደር አንድ ቀን ሲቀረው ነበረ የአየር ጥቃት በኢራን ላይ ተፈጸመባት። ኢራን ከአሜሪካ ጋር በድርድር ሐሳቡ ስለነበረች ከእስራኤል በዚህ ልክ ፍጥነት ጥቃት ይፈጸምብኛል ብላ አልጠበቀችም ነበር። በእርግጥ አሜሪካ ከኢራን ጋር በድርድር ውስጥ ብትሆንም ይህ ጥቃት በኢራን ላይ እንደሚፈጸም አሜሪካ ጠንቅቃ ታውቅ ነበር። ማሳሰቢያ፣ የመጨረሻው ዘመን ትኩሳቶችን ስንሰራ እኛ የማንም ወገን ሆነን አይደለም። ከእስራኤልም ሆነ ከኢራን አንዳች ሰው እንዲጠፋ ዓላማችን አይደለም። ምክንያቱም የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል እንጂ አንዳቸውን ነጥሎ ሊያጠፋ አልመጣም። መጽሐፍ እንደሚል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል የእግዚአብሔር ቃል በዮሐንስ ወንጌል 3:16። የማንም ወገን ሆነን አንዱን እንዲድን ሌላኛው ደግሞ እንዲጠፋ በፍጹም አንሰራም። ምክንያቱም የእግዚአብሔር ቃል ለጥፋት ሳይሆን ለማዳን ፈጥሮናልና። በተለያየ የሶሻል ሚዲያ እንዳየሁት አንደኛው የአንደኛው ደጋፊ በመሆን በምስልና በኮሜንት መሳሪያ ብቻ መያዝ የቀራቸው ጥቂት ኢትዮጵያውያን ሃይማኖታዊ ግጭት አስመስለው የሚያራምዱ አሉ። የእነሱ ጦርነት ሃይማኖታዊ ሳይሆን ፖለቲካዊ ነው። የሚያጣላቸው ቁርአን ሳይሆን የኒውክለር ፕሮግራም ነው። የሚያጋጫቸው መጽሐፍ ቅዱስ